የበረታ ሰሞንስ እንዴት ነህ እግዚአብሔር? ሃሌሉያ ራባሳጃን። ሁለተኛውና አስከፊው ነገር ግን ኦኬ ልክ ነው መጽሐፍ እንደሚለው ሁሉ ኃጢአት ሰርቷል ይላል። እኔም ኃጢአት እንደሰራው አውቃለሁ። ብዙ ጊዜ ተሳስቻለሁ፣ ኃጢአትን ሰርቻለሁ። ነገር ግን ከዛሬ ጀምሮ ሃሌሉያ፣ ነገር ግን ከዛሬ ጀምሮ ሃሌሉያ ምላሴን ቀደስኩት፣ ዓይኔን ቀደስኩት፣ ጆሮዬን ቀደስኩት፣ ሰውነቴን ሁሉ ቀደስኩት እና በቃ ከዛሬ ጀምሮ ብለህ ስትል ወገኔ ይብሳል ይብሳል ይብሳል። እግዚአብሔር ረድቶ የዳንክበት ሚስጥር ካልገባ በዛው ትሰናበታል። በዚያው ዓለማዊ ነው የምትሆን። ሰዎች ከቸርች ነቅለው ዓለማዊ የሚሆኑበት ምክንያት መጀመሪያ የዳኑበትን ሚስጥር አላወቁም። ሚስጥሩን ካላወቁ ለመኖር የሚሆን ኃይል አያገኙም። ትግል ነው፣ ሞክር ነው። ትንሽ ጥሩ የሆንክ ሰሞን አይዞ ይሏል። በቃ በዙሪያው ምናምን የወደክ ቀን ተው ሰው ነው እንዳትነኩት እንዳትቀምሱት። ያው አይዞ ያለው ነው እንዳትነኩት እንዳትቀምሱት ይላል። ወገኔ የዳንክበትን ሚስጥር ስታውቅ ሰይጣን ቢያወራ ሰው ቢጮህ ትቀጥላለህ ከኢየሱስ ጋር ዝም ብለህ። ወድቀህ እያለ እንኳን ቢተፉብህ መጽሐፉ እንደሚለው ወድቀህም ጻድቅ ነህ። ጻድቅ 7 ጊዜ የሚለው ያ ነው። ወድቆም ለካ ጻድቅ ነበር። ክርስቲያን ሁል ጊዜ የሚሳሳተው ሁለቱንም ጊዜ ሲደክምም ሲበረታም በሁለቱም እንደተሳሳተ። የደከመ ቀን እኔ አረባም፣ እኔ አልጠቅምም፣ እግዚአብሔር በፊት መቅረብ አልችልም፣ አንድ ቀን ሰው ስሆን እመጣልሃለሁ፣ ቻው ሰው ሆኜ እመጣልሃለሁ እንጂ ምንም ካንተ ጋር የሚያቆየኝ ህይወት የለኝም፣ ቻው እልም። ሲደክም የበረታ ሰሞንስ እንዴት ነህ እግዚአብሔር? ሃሌሉያ ራባሳጃን። አንተ ሲቆጠር ነው እንዲሁ በእምነታችንን ለማጽናት ነው እየተነጋገርን ያለው እንጂ አይጠፋችም። ፈራለሁ። ይሄ ነገር ለብዙ ክርስቲያኖች አዲስ ከሆነ ፈራለሁ። ወንጌል እንደ አዲስ መሆን ስለሌለበት ኢዮብ ላይ ተናገረ። አንድስ እንኳን ጻድቅ የለም አለ ኢዮብ ራሱ። አዎ በእውነት እንዲህ እንደሆን አወቁ። ማን በእግዚአብሔር ፊት ጻድቅ ሊሆን ይችላል አለ ኢዮብ። ዳዊት በመዝሙር 14 ቁጥር 2 ላይ እግዚአብሔር ከሰማይ ሰው ልጆችን ተመለከተ፣ እንዲህ ቢዞር አብርሃምን አየ፣ ይስሐቅን አየ፣ ያላየው የለም፣ ነቢያትን አየ፣ ሁሉንም አየ። እነሆ ፕሮግራሙ እግዚአብሔር ብቻ የሆነ አጀንዳው እግዚአብሔር ብቻ የሆነ ማለት እንደ ክርስቶስ ኢየሱስ ሐሳቡ ፈቃዱ ሁሉ አብ የሆነ ማንም ሰው የለም። አንድስ እንኳን ጻድቅ የለም። አጀንዳው እግዚአብሔር ብቻ የሆነ አብርሃም በዚህ በኩል አጀንዳው እግዚአብሔር ነው፣ በጓሮ በኩል አጀንዳው አጋር ነች። ንጉሥ ዳዊት በዚህ በኩል እግዚአብሔር አጀንዳው ነው፣ በጓሮ በኩል ደግሞ ማነች ስሟ ቤርሳቤ አጀንዳው ነች። ለመጀመሪያ ጊዜ ለዚህ ነው ያን ሁሉ ሰው አብርሃም ወዳጄ ምናምን ያለ አንዱንም ልጄ ሳይል ክርስቶስን ሲያገኘው ግን በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው ያለው። ለዛ ነው ማለት ምን እንደሆነ ታውቃላችሁ? እግዚአብሔር በእነ አብርሃም እንዳረካ፣ እግዚአብሔር በነቢያት እንዳረካ፣ እግዚአብሔር በመሳፍንት በመኳንንት እንዳረካ፣ እግዚአብሔር በልጁ ብቻ እንዳረካ እዚህ ቤትም ያለ ሰው ሊረካ የሚገባው በራሱ አይደለም፣ በልጁ ብቻ ነው መሆን ያለበት። በሆነች ነገርህ በእግዚአብሔር ፊት ለማስደሰት መሞከር አይቻልም። እግዚአብሔር በተደሰተበት እንድንደሰት ነው እግዚአብሔር የጠራን። እግዚአብሔር ሲጀመር በክርስቶስ ባለ ደስታ ደስ ሳይለን፣ እግዚአብሔር በተደሰተበት ደስታ ደስ ሳይልን ላስደስት ብትለው ደስ አይለው። መጀመሪያ እግዚአብሔር የጠራ እንድታስደስተው ሳይሆን እሱ በተደሰተበት እንድትደሰት። በልጁ ደስ ብሎታል። በልጁ ደስ ያላለ ሰው ምንም ብትፈጥርለት አንተም የተቆራረጠ ደስታ ነው የሚሆነው፣ የውሸት ደስታ ነው የሚሆነው። እግዚአብሔርም ደስ አይለው። ይህንን ነው መጽሐፉ የሚናገረው። በቃ አንድስ እንኳን ጻድቅ የለም ብሎ ደመደመ። ሁለተኛውና አስከፊው ነገር ግን ኦኬ ልክ ነው መጽሐፍ እንደሚለው ሁሉ ኃጢአት ሰርቷል ይላል። እኔም ኃጢአት እንደሰራው አውቃለሁ። ብዙ ጊዜ ተሳስቻለሁ፣ ኃጢአትን ሰርቻለሁ። ነገር ግን ከዛሬ ጀምሮ ሃሌሉያ፣ ነገር ግን ከዛሬ ጀምሮ ሃሌሉያ ምላሴን ቀደስኩት፣ ዓይኔን ቀደስኩት፣ ጆሮዬን ቀደስኩት፣ ሰውነቴን ሁሉ ቀደስኩት እና በቃ ከዛሬ ጀምሮ ብለህ ስትል ወገኔ ይብሳል። እግዚአብሔር ረድቶ የዳንክበት ሚስጥር ካልገባ በዛው ትሰናበታል። በዚያው ዓለማዊ ነው የምትሆን። ሰዎች ከቸርች ነቅለው ዓለማዊ የሚሆኑበት ምክንያት መጀመሪያ የዳኑበትን ሚስጥር አላወቁም። ሚስጥሩን ካላወቁ ለመኖር የሚሆን ኃይል አያገኙ። ትግል
ታገል ነው፣ ሞክር ነው። ትንሽ ጥሩ የሆንክ ሰሞን አይዞ